ህይወትን ማስወገድ አለብኝ። ካልሆነ ግን ሁሉም ወደ እኔ ይዞሩብኛል። አንድ ቀን ማደርገው ነገር ሁሉ ከታወቀ አደባባይ ላይ አውጥተው ነው በድንጋይ የሚወግሩኝ። ህይወት በድልሽ ዘኝ፣ ግን አንቺ ለህይወቴ መሰናክል ነሽ። ከመንገዴ ዞር ላደርግሽ ግድ ነው። አዎ ቀስ ብዬ አለሳልሼ ጽናት የሚገል መድኃኒት አዘጋጀችላት። የተዘጋጀውን መድኃኒት ናሆም ጠጣው። ናሆም ራሱን ስቶ ወደቀ። ሳሚ በድጋሚ ተደበደበ። ሰላም ጤና ይስጥልኝ ውድና የተከበራችሁ ኢትዮጵያዊና ትውልደ ኢትዮጵያን በያላችሁበት የፈጣሪ ሰላምታ ይድረሳችሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ጽናት የህይወት መንገድ ተለቀቀ። ባለፈው ክፍል የምታስታውሱ ከሆነ ናሆም ከሳሮን ክላስ የጽናት የጠፋችው ልጅ ፎቶ አግኝቶ ነበር። ዛሬ ሳሚ የጽናት የጠፋችው ልጅ ፎቶ አንቺ ጋር ምን ይሰራል በማለት ጠይቋት ነበር። እዚህ በነበረችበት ሰዓት አሳጥቤ አስቀምጨው ነው እኮ ለምን በማለት ቢጠይቃትም እሷ ለመናገር ፈቃደኛ አይደለችም። እንደ ማበድም ሞክራለች። በቃ ከዚህ ውጣልኝ ብላም አስወጥተዋለች። ድሮ ጽናትን አይንሽ ላፈር ትላት ነበር። አሁን ለምን ጠበቃ ሆንክላት ትለዋለች። እሷም ቀጥላ ብቻ ህፃኗን የሰረቅሻት አንቺ እንዳትሆኚ እንዳትለኝ ትለዋለች። ምናልባት አሞሽ ከሆነ ከኔ የሚቀርብሽ ሰው የለምና ሐኪም ቤትን ጸበልም ልውሰድሽ ይላታል። ቀጥላም ሳሮን እንደ ባልም ልታስብ ትሞክራለህ ማ ከኔ ተደርበው የሚጎዱኝ ጠላቶችን ትከላከልልኝ ነበር። ሳሮን ጽናት የምትባል ወፍ ዘራሽ ሰው መታ ቤተሰቤን ቀማችኝ። የጽናት ልጅ ከጠፋች በኋላ እዚህ ቤት ሆነ ብሎ እየጎዳት ያለ ሰው አለ። ልጅቷ ከጠፋች በኋላ ብዙ መረጃዎች ከዚህ ቤት እየወጡ ነውም ይላል። ሳሮን ሲከራከሯት አትወድም። ሳሚ ሲከራከራት እንደ ማበድም ሞክራት በቃ ውጣልኝ ብላም አስወጥተዋለች። በሌላ በኩል ደግሞ ናሆምና ጽናት የተገኘችውን የልጇን ፎቶ ይዛ አልተኛችም። ፎቶሽን ይዘሽ ሳተኝ አደርሽ አይደል ይላታል። አዎ አታሳዝንም? እያት እስኪ በዚህ እድሜዋ ተሰቃየች። እኔ በዚህ እድሜ እናት ሆናለሁ ብዬ አላስብም ነበር፣ ግን ከተሰጠኝ ብዬ በጸጋ ተቀበልኩኝ። እኔ በማደጉ አደግኩ፣ እሷም ደግሞ እንደዚያው ልታድግ ነው እያለች ሆሜ ጽናትን አይዞሽ ትዕግስት አድርጊ ነገ የተሻለ ይሆናል እያለ ይመክራታል። ልቤ በሀዘን ቢደማም እስካሁን አለው አልሞት። ሳሮንም ታማለች፣ እያየሻት ነው። በዚህ ሁኔታዋ ከቀጠለች እህቴን አጣታለሁ፣ ካልሆነ ወደማየለው ሰዳት ይላል። ጽናት ሆድ ብሷታል። ናሆምን አንተ ታድለሃል፣ የእናትክን ጉርሻ ጎርሰህ የእናትክን ጠረን አሽትተህ ነው ያደግከው። እኔ ያንተን እድል አላገኘሁትም። አሳደጊዎቼ ቤተሰቦቼ እንዳልሆኑ ባይነግሩ ኑሮ ቤተሰቦችን እያሰብኩ እኖር ነበረ፣ ግን ጠንካራ ነኝ። ይሄንን ሁሉ ተቋቁሜ እየኖርኩ ነው። ጽናትና ናሆም ሲጫወቱ ቆይተዋል። ስራ እንዳለባት ትነግረዋለች። ሳሮንም ተኝታለች። እንዳሁኑ አያድገውና ድሮ እኮ በጣም ክፉ ነበረች፣ አሁን አሟታል። ስራ እያለች ከሰውነት ተራም ወጥታለች። የገንዘቡ ምንጭም የት እንደሆነ አይታወቅም ይላል ናሆም። አንተስ ችለህ እንዴ በአሁኑ ሰዓት አካውንታችሁን አሳዩ የምትል ብዙ አካውንቶች ከፍተው ሊያስቀምጡ ይችላሉ። በሌላ በኩል ደግሞ ሳሚን ነሽ ያስደበደብሽኝ ይላታል። ከዚህ በኋላ እኔን አታገኘኝም፣ ተመርቄያለሁ፣ ስራ ሊዝ ነው ብላ የሆነ ነገር አሳየችው። አንቺ እንደማትማሪማ እኔም አውቃለሁ። የተማረችበትን መታወቂያም አሳየችው። ስለ ወንድሟም ጠየቃት። እኔ አብሮ አደጌ ነው እንጂ ወንድሜ አይደለም፣ ምነው እዚህ ቤት የማደጎ ልጆች በዛችሁ ይላል። ሳሚና ሂሩት እያወሩ እያለ ጽናት ራሴን አሞኛል እያለች ወደ እነሱ ተጨመረች። ነይ እስኪ አረፍ በይ ሶፋ ላይ ብለው እንድትቀመጥ ጋበዟት። ሳሮን ጽናትን ሶፋ ላይ እንድትቀመጥም ሆነ ሳሎን እንድትቀመጥ አልተፈቀደላትም። ሳሮን ከውጭ ስትመጣ ጽናት ሶፋ ላይ ተቀምጣለች። እሽም የእኛም ቤት የእጅ ኳስና የእግር ውሃ ይቅረብልሽ ትላታለች። ነይ በይ እርቦኛል፣ ምግብ አምጪልኝ።
ሂሩትም ሳሮንን ጽናት ስላመማት እኔ ምግብ እሰራልሻለሁ ትላታለች። አንቺን ሳይሆን ጽናትን ነው ያዘዝኳት፣ በጣም ነው የምታሳዝኘው ትላለች ሂሩት። ገና ምን አይተሽ ከምረገጽ ነው ማጠፋት። በሌላ በኩል ደግሞ ሂሩት ስልክ ታወራለች። ከቀን ቀን ሳሮን ብሶባታል። ጽናትን ሳያት ውስጤ እየተጨነቀ ነው። አሁንስ ሁሉም ነገር አፍረጥጩ እያለኝ ነው። ይህንን ዶክመንት ባገኘውማ እስካሁንም አልቆይም ነበር። በሌላ በኩል ሳሮን ሴራ ለጽናት እያሴረች ነው። እኔ እሷን ከምረገጽ ማጥፋት አለብኝ። እኔ መሆኔን ካወቁ ወደ እኔ ይዞሩብኛል። እንደ ቅብ ያለሳለሽ ከምረገጽ ጽናትን አጠፋታለሁ፣ የራስሽ ጉዳይ እያለች ትዝታለች። እኔ መሆኔን ካወቁ አደባባይ አውጥተው ይቀጠቅጡኛል። አንቺ ለሕይወቴ መሰናክል ነሽ፣ በድልሽ እዘኝ ትላለች። ሳሮን ስራዋን ጀምራለች። ጽናትን ጠራቻት። ስለተፈጠረውና ስለሆነው ነገር ስላስቀየምኩሽ ይቅርታ፣ ከሶፋ ላይ ተቀመጭ ትላታለች። እኔ እዚህ ትላታለች። ችግር የለውም ትላለች። ሳሮን ወዳጅ መስዬ አለሳልሼ ከመረገጽ አጠፋሻለሁ ነበር ያለችው። ይህንንም ስራ ጀምራለች። ጽናትም ይቅርታዋን ተቀብላለች። ካረግሽብኝ መጥፎ ነገር ይልቅ ያደረግሽልኝ መልካም ነገር ይበልጣል። እልቁን አንቺ ስራሽ ያለው ነገር ተስተካከለልሽ ወይ ትላታለች። እዚህ ቤት ሁሉንም ሰው አስቀይም ያለው ይቅርታ፣ ጥሩ ስሜት ላይ አልነበርኩም ነበር። ጽናትም ቀጥላ አንቺን ማንም የሚቀየምሽ የለም፣ አንቺ ለእኛ ሰብሳቢያችን ነሽ ብላለች። ጽናትና ሳሪ ይቅርታ እየተጠያየቁ ቁጭ ብለዋል። ናሆም የመጣ እህቴ ምንድን ነው የምታያት ይችል ልጅ? አይ ናሆም አንተ እንደምታስበው አይደለም፣ እኔና ሳሮን ተነጋግረን ችግራችን ፈተናል። አይ እንደዛ ከሆነ ጥሩ ነው፣ ይችኛዋ እህቴ ናፍቃኛለች፣ የደስ ደሱን ቡና አፈላለሁ ይላል። ሳሮን መድኃኒቷን እየቀመመች ነው። በጧት ተነስታ ሽንኩርት ትልጣለች። ለምንድን ነው ብላትም አለወትረዋ ለጽናት ቁርስ ሰርቼላት ሊሄድ ነው ትለዋለች። ከቆየህ አንተም ትበላለህ። ሳሮን እንደፈከረችውም አድርጋለች። ከምረገጽ አጠፋሻለሁ ብላ ነበር። መድኃኒቱን በጁስ አደባልቃ አስቀመጠችላት። ጽናት ተኝታ ስለነበር ቀሰቀሰችና ቁርስ ስንሰርቼልሻለሁ ብይ ትላታለች። አይ አንቺ ለምን ተቸግርሽ? እኔ እኮ ሰራ ነበር። ጽናት የቀረበላትን ምግብና የቀረበላትን ጁስ ለመጠጣት ተዘጋጅታለች። ሳሮን በመሀል ስልክ ትደውላለች። ከ15 ደቂቃ በኋላ መተህ ሬሳውን አንሳ ትላለች። በጊዜው ከጽናት ውጭ ሌላ ሰው አልነበረም ነበር ከቤት። ናሆሜ ወጥቶ ስለነበር የሄደበት ስላልቀነው ተመልሶ ወደ ቤት መጥቷል። ጠምቶስ ስለነበር ለጽናት የተቀመመውን መድኃኒት አንስቶ ናሆም ጠጥቶታል። ጽናትም ሳሮን የገዛችልኝን ጁስ ለምን ጠጣህብኝ ስትለውም ተቆጥተዋለች። እንደተባለው የተቀመመው መድኃኒት ናሆምን ራሱን አስቶታል። ለጽናት የተደገሰው ድግስ ናሆም ቀምሷል። ራሱንም ስቶ ወርቋለኝ። ተመልሳ ሳሮን መጣች። ያየችውን ማመን አቅቷታል። ደንግጣለች። እዚህ ላይ ነው የዛሬ የጽናት የህይወት መንገድ ያለቀው። ቀጣይ ጊዜ ቀጣይ ክፍሉን ይዤላችሁ ቀርባለሁ። ሰላም ለሀገራችን፣ ሰላም ለህዝባችን፣ ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ።